ሰላም ጤና ይስጥልን። የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች የዛሬው የምናለሽ መቲ ፕሮግራም አሁን ተጀምሯል። በኢትዮጵያን አቆጣጠር ዛሬ ህዳር 2 2018 ዓመተ ምህረት ነው። ለዕለቱ ያዘጋጀናቸውን መረጃዎች እኔ መታሰቢያ ቀጸላ፣ ደረጃ ሀብተወልድና ቴክኒሻን ባለሙያው በጋራ መተናል። አብራችሁን ቆዩ። ደረጀ እንኳን ደህና መጣ። እንኳን ደህና ቆየሽ መቲ። ሰላም ነው ወይ? ደህና ይመስገን። እንግዲህ መረጃዎችን ይዘን ብቅ ብለናል። ወደዛው እንሂድ። እሺ መቲ፣ እንግዲህ ትናንት ከተፈጠረ አንድ አበይት ክስተት እንነሳ። በአጋጣሚ ውይይታችን እንደጨረስን እኔ እና አንቺ በምናለሽ መቲ ላይ አንድ እንደሰበር መረጃ ነገር ይፋ ሆኗል። የተረጋገጠ ነው። ለማረጋገጥ ሞክረናል። ወደ ስራው ደውለን የአማራ ክልል ርዕሰ መስተዳድር ነኝ የሚሉት አቶ አረጋ ከበደ ሹምሻሃ አካባቢ ወደ ላሊበላ እዛ ሲደርሱ አጃቢዎቻቸው ጥቃት ተሰንዝሮባቸው ነበረ። ጥቃት ተሰንዝሮባቸው እሳቸው ተርፈዋል። አጃቢዎቻቸው ግን ያው የቆሰሉም የሞቱም አሉ። ያንተ እንግዲህ ተከትሎ ለጥቂት ያመለጡት አየር ማረፊያው አጠገብ ስለነበሩ አምልጠው በአካባቢው ሄደዋል። ሁሌ ያ ሲደረግ የፈሪ በትር ሁሌም ታውቂያለሽ፣ ትመለከቻለሽ። የተለመደ ነገር አለ። እንደዚህ አይነት ሲደረግ እዛው ጋር ያሉ ታጣቂዎች አሉ ያሰማራኋቸው አለው። እንደዛ አልነበረም የሞከረው። ዛሬ የድሮን ጥቃት ነው የተፈጸመው በሱም አካባቢ፣ በሰከላ ትምህርት ቤትም አካባቢ ትምህርት ቤቱ እስከሚፈራረስ ድረስ ማለት ነው። ደህና ማርያም ያለው ትምህርት ቤት እስከሚፈራረስ ድረስ የድሮን ጥቃት አድርገዋል። የድሮን ጥቃቱ የገደለው የለም ተቋም ከማፍረስ ውጭ፣ በከባድ መሳሪያ ጭምር ትምህርት ቤት አፍርሰዋል ወታደሮቹ። የሆነ ሆኖ አረጋ ከበደ ለጥቂት አምልጠዋል። አይ ቲንክ እስካሁን ድንጋጤው የሚለቃቸው አይመስለኝም። ይደነግጣሉ። እሳት ውስጥ ነው የከተቷቸው። ከቴዎድሮስ ትበልጣለህ፣ ከምኒልክ ትበልጣለህ እያሉ አብይ እንደዛ ነው ያደረጓቸው። ከፍተኛ ድንጋጤን ያረፈው ሲነበሳጩ የከረሙት እነሱ ግን ጥቃቱን የፈጸሙት የምኒልክ ፋኖች ማንም የብልጽግና ባለስልጣን አገልጋይ በነፃነት አይንቀሳቀስም። በቃ በነፃነት የሚንቀሳቀስበት ምክንያት ሊኖር አይችልም። ሁሌም የተለያየ ነገር የተለያየ መረጃ ይናገራሉ። ክልሉን ይህን ያህል ተቆጣጥረነዋል ይላሉ። ሰላም ለመሆኑ ወይም ማሸነፋቸውን ለማሳየት በስንት መከራ ተጨንቀው ምን ብለው የዓመት እቅድ ይዘው አብይ አህመድ ጎንደር ደርሰው ይመጣሉ። ጎንደር ደርሰው ከመጡ በኋላ ቪዲዮ ይለቀቃል ሳይነገር ማለት ነው። ከዛ ካድሬዎቻቸው ሰበር ዜና ይኸው ፋኖ የታለ አብይ አህመድ ጎንደር ደርሰው መጡ የሚል ነገር እንደ ትልቅ በቃ ሲያሰራጩት ይከርማሉ ማለት ነው። እንግዲህ አብይ አህመድ ጎንደር ደርሰው መጡ የተባለው ሳምንት አይሞላውም። ሁላችሁም ከተመለከታችሁት በዚህ ጊዜ ውስጥ ነው በአረጋ ከበደ ላይ ይሄ እሳት የነደደው። አጠቃላይ ያለው ውጥረት በክልሉ በዚህ ሁኔታ የት እንደሚደረስ ምን እንደሚደረግ የምንመለከተው ይሆናል። አጠቃላይ ውጥረቱ እየተባባሰ መጥቷል። ይህን ተከትሎ ሌሎች አውደ ውጊያዎችም በሌሎች ቀጠናዎች እንደቀጠሉ ናቸውና የአረጋ ከበደ ነገር እያወራን ያለ ነው። ምንም ትናንት ቢዘገብ ዛሬም ይሄን ነገር ያነሳሁት ተመልካቾቻችን ያለውን ነገር እንዲያስተውሉትና ኢቭን የቆየ ነው አይባልም። አረጋ ከበደ ራሳቸው ከድንጋጤ ገና ስላለቀቃቸው በዚህ ሂደት ውስጥ እያለን ነው ያወራ ነው። ዛሬ የተሰማው ሌላውና የዘገብነው ከስፍራው አረጋግጠን ለገጣፎ የሚገኘው አዲስ አበባ ወታደራዊ ካምፕ ነው። ተኩስ ተሰምቶ ነበር ትናንትና ለአንድ ሰዓት የዘለቀ በወታደራዊ ካምፕ ውስጥ የተፈጠረ ተኩስ አለ። ትልቅ ዜና ነው። ከፍተኛ ድንጋጤ ተፈጥሮ ነበር። ለገጣፎ መቲ እንደምታውቂው ከአዲስ አበባ ትንሽ ወጣ ብሎ ያለ አካባቢ ነው። በዚህ ወታደራዊ ካምፕ ጋር የእርስ በርስ በመከላከያ አባላት መካከል የተደረገ ተኩስ ምክንያቱ ምንድነው? ወደ ወሎ እንደገና ወደዚህ ወደ ሰሜን ወሎ ወዳለበት 94ኛ ክፍለ ጦር ኮር የመከላከያ ሰራዊት እንዲጓዙ ትዕዛዝ ወርዶ ነበር። እነሱ ለጉዞው መከላከያ መኪናዎች ኦራሎች ተደርድረው ለጉዞው እየተዘጋጁ ባለበት ሰዓት ነው እንግዲህ ሌላ ተጨማሪ ኃይል ከኦሮሚያ የመጣው ኃይል የመከላከያ ልብስ ለብሶ አብሯቸው ሊጓዝ በሚልበት ጊዜ እንግዲህ ሁሉንም በአንድ ላይ አጨፈልቂ የመረራቸው ጀግኖች አሉ፣ እውነተኞች አሉ። ይሄ ነገር ኦሮሚያ ልዩ ኃይል በመከላከያ ስም እየተገባ ነው እየተባለ ስማችን እየጠፋ ነው። በትክክል
እኛ ቁጥራችን ባላነሰበት ሁኔታ በቂ የሰው ኃይል ባለበት ሁኔታ ለምንድን ነው የመከላከያ ልብስ እየለበሱ የሚሄዱት? ከሄዱ የራሳቸውን ልብስ ለብሰው ይሄዱ። የእኛን መለዮ እንዲለብሱ በመከላከያ ስም እየተደረገ የሚደረገው ነገር ለተቋሙ ክብር ጥሩ አይደለም፣ ስማችንንም ያጠፋል የሚል ጥያቄ ነው የተነሳው። እዛ እንግዲህ ይህን ተከትሎ ነበር አለመግባባቱ የተከሰተው። ይህን ተከትሎ አለመግባባቱ እያየለ በሚመጣበት ሰዓት ላይ ከእንትናችን ውጭ ያለ ተቋም በእኛ ስም የሚሄድ ከሆነ እኛ ድርጅት አንሄድም የሚሉ ነበሩ። ያኔ ወደ እርስ በርስ ኩኩስ ወደ አምባጓሮ የሰለቸው ነው ሁሉ ተፈጥሮ 12 ወታደሮች ናቸው የሞቱት። የቆሰሉም አሉ። የቆሰሉት ወደ ሆስፒታል ተወስደዋል። ከዛ መጥተው ይህን ነገር ያበረዱት ከፍተኛ የጦር ጀነራሎችና አዛዦች ናቸው የተደወላቸው። ነገሩን ካረጋጉ በኋላ ጥያቄ አንስተዋል፣ አመፅ አስነስተዋል ያሉትን ወደ ወታደራዊ እስር ቤት እንዳጋዟቸው ተሰምቷል። ይሄ እንግዲህ ሰሞኑን እንደምትመለከቱም እንደተሰማው በአማራ ክልል በርካታ የኦሮሚያ ልዩ ኃይሎች ወታደር ናቸው እየተባሉ የመከላከያ ልብስን እየለበሱ እንዲገቡ የተደረገበት ሁኔታ ነው ያለውና ከዚህ አኳያ ነው ምናልባት ከዚህም ጋር የተገናኘ ይሁን እርግጠኛ አይደለንም። በከፍተኛ የሆነ ፍተሻ በሁሉም አቅጣጫ አዲስ አበባ ላይ በሮች ላይ ከፍተኛ ቁጥጥርም ፍተሻም ታዟል። እንግዲህ መመሪያ ወጥቷል። ስለዚህ ከዛሬ ጀምሮ ከፍተኛ የሆነ እንደውም መሳሪያዎች ገብቷል የሚል ጥርጣሬም ስላላቸው ያንን በሁሉም አቅጣጫ በተለያየ መልኩ ጥብቅ የሆነ ፍተሻና ቁጥጥር እንዲደረግ የሚል መመሪያ እንደወጣ ደግሞ መረጃ ደርሰናል። ሌላው መከላከያው የራሱን ገጽ ግንባታ ላይ ያሉ አሉ፣ በሌላው በኩል ደግሞ ያንን ገጽ የሚያበላሹ አሉ እና ይሄን ነገር ነው አሁን ባለፈውም ጡት የቆረጠው ማን ነው፣ የቆራረጠው የገደለው ማን ናቸው ምናምን ሲባል ጠቅላይ ሚኒስትሩን በአደባባይ ሸኔን አምጥተን ዩኒፎርም አልብሰን ስልጣን ላይ አልሰጠንም ወይ እኛ እኮ እንደዚህ አይነት ደጎች ነን በሚል አይነት ንግግር ተደርጓል። ዞሮ ዞሮ አንድ ቪዲዮ ደግሞ ላሳይና ይህን ምናልባት መከላከያው ስሜ ጠፍቷል፣ ስማችን በጣም እየጠፋ ነው ለሚልበት ሌላ ማስረጃ እዚህ ጋር አንድ ቪዲዮ አለ ላስገባና በተመልሰን እንምጣ። እንግዲህ መንግስት የላከው አካል ህዝብን ሊያረጋጋ እንጂ ዝንጀሮ ጦጣ ነው ሊወሰድብን። ዝንጀሮ ጦጣ ነው ቤት የምትሄድ ነው በሙሉ አርሶ አደር ነው፣ ቀፎ ነው ማለመው፣ እርሻ ነው ማለመው። እኔ የምፈልገው ከመንግስት ማዳበሪያና ውሪያ ብቻ ነው፣ ሌላ የምፈልገው ነገር የለኝም። እማለመው ከተዘጋ ቤት የመጣው ይኸው ባለቤት የማለች ደብድበው ጠበንጃ አምጪ ያው ሲያንከራቸው ነው ንብረቴን በሙሉ እንዲያደርገው ዘርፈው በሙሉ ጨርቄ ንብ ማነብባት ንባና ቢኔ ቀፎጄ ነበር። ይህች ብቻ አስተምትቀር ሙላውን ሰው ትሏል። ልብስ በሙሉ ተወርሻለሁ። አንድም ንብረት ሀብት የለኝም። የምትሄድ ነው ወለል ሁላ አንድም የለም። የመንግስት አካል ያደርጋል። እንዴት መንግስት ላይ ካለ ጦጣ ዝንጀሮ ሰጥቶ ህዝቡን ያስበላው? እኛ የት እንደምንደርስ ግረው ገባን። ተዘረፍን። አርሶ አደር ታን ሁለት ቀን የምዘረፈው እኔ የምታዩት ቀፎ ነው ማንመው፣ እርሻ ነው ማርሰው፣ ሌላ ማድረገው ነገር የለኝም። እንዲሁ የተወርሸ ዘርፍ ያለው ንብረት የለኝም። እኔማ ጠበንጃ አምጪ ክላሽ ያለው ክላሽ ነው ያለው ድብቅ ክላሽ አሉኝ። ኧረ ክላሽ የለውም አብራራ ነው ያለ ብዬ ብር አብራራውንማ እናውቀዋለን። ክላሽ አውጪ አሉኝ። ደበደቡኝ። በዚህ ጎማ ታስሬ ተደበደቡኝ። በዚህ ጎማ ደበደቡኝ። ኧረ ተውኝ ብዬ ብር ቀየሱን እዩት ሙላውን ማረጉት። ባንካስ እየገቡ ጠላ የለ ሳፋ የለ ዶን ጅበናውንስ ቢተውልኝ ምን ተጅበና ያነሳለ ዘመድ ውድ ማረጉት ሙላው። እኔ የምናገረው እንግዲህ ዓለማ ኢትዮጵያ ስትኖር በአንድ ሆኖ አጥቅማንቶቻችንም ሲኖሩ አንድ ኢትዮጵያ ተብላ የምትኖር ሀገር ተብሔር ብሔር ከፋፍሎ ከአማራ ነው እያለ አማራ ጠልነትን የሚያሳየው ከዚህ ከአርሶ አደር ቤት ነው። እንግዲህ አንድ የንጹሃን አርሶ አደር ቤት እንዲኖ መዘረፍ ነው። አሁን ያው ጉር ነው። በጦሙ እንኳን የበሉት ዛሬ ዓርብ ነው። በጦሙ ነው ሲበሉት ይዋሉ። አሁንም ደግሞ የወንድሙ የእህቶችን ሀብት ንብረት ዘርፈዋል። በሬም ነርተው ሄደዋል። አንድም ነገር የለም። ተዘርፈናል በሙሉ መንደሩ አንድ የለም። ዘርፈው ነው በኪሳቸው ከተው ትሄዱ። ይኸው እሱ እርጎ አይቡን የበሉት ባርዋ ወጥተው በጾሙ ማለት ነው። ይሄ በሙሉ ባንካት የተወገው ጎማ ነው። አልጌ ሳጥኔ እንዲሆን ጉድማ ተቀምጦ ያለ ይሄ ማየት ይቻላል። እንዳየው ነው እንግዲህ ደረጀ ምን ይባላል? ከነዚህ የበለጠ ምስክርነት ከነዚህ የበለጠ በራሳቸው ላይ የደረሰባቸውን መቼም ዋሽተው እንትን ብለው አጥንተው ሊሆን አይችልም እና እኔ አርሶ አደሩ ባላገሩን አምነዋለሁ። የሆነባቸውንም ነገር በዚህ ሁኔታ በግልጽ ተናግሯል። ይሄን ደግሞ ያደረገው የመከላከያ አባላቶች እንደሆኑ በግልጽ ተናግሯል እና ውስጥ ያሉ የመከላከያ አባላቶች በእውነቱ የሆነ ይሄ ነገር ለምን በእኛ ስም ይደረጋል የሚል ጥያቄ ካላቸው ቫሊድ ነው፣ ትክክለኛ ጥያቄ ነው። በምን አይነት ስዕል እየተሳሉ እንደሆነ ከወዲሁ እንደው ሊያውቁትም ይገባል ለማለት ነው። ደረጀ
በጣም የሚገርም ነው። አየሽ ያልኩሽ ይሄ ነው። መከላከያዎች በደህና ማርያም ቀበሌ ያላልኩሽም በድሮን አልሳካ ሲል ቅድም ጤና ኬላ እንትን ያደረጉት እዚህ ነው። እኔ ቅድም ዜና ያቀረብኩት ጋር ማለት ነው። እዚህ ቦታ ነው ጤና ኬላውን ያፈረሱትም። ትክክለኛ መረጃ ነው ማለት ነው እያቀረብን ያለ ነው። እና በዚህ ቀበሌ ላይ ነው ጤና ኬላውንም ያወደሙት። ልክ ነው። በቃ ቅድም የደረሰ ይመን እንደዚህ እነዚህ የመንግስት ሰዎች ናቸው ጠላቶች ናቸው ወይ ነው? እንደዛ ነው እያወደሙት ያሉት እየገባ ያለው። ማውደምን ግን ምን አመጣው? አሁን አየህ ከጦርነት በላይ ነው ማለት ነው። ፋኖ ስለታጠቀ ይገድለናል፣ አገር ያፈርሳል ምናምን ከሚሉት ባሻገር ነው ማለት ነው። አካባቢውን የማጥፋትና የማውደም ሌላ በብሔር የተደራጀ ጽንፍ የደረሰ ጥላቻ እንዳለ ነው የሚያሳየው እንጂ ጤና ጣቢያንና ግለሰብ ቤቶችን ማውደምን ምን አመጣው? እንደ ሀገር አለመታሰብና ጥላቻችን ምን ያህል ስር እንደሰደደ የምትመለከችው አንድ ከተማና አንድ ሀገር ውስጥ ሆነሽ ያን አውድመሽ ጎረቤትሽን ረግጠሽ አንቺ ደልቶሽ አትኖሪም። ሲረባው አንቺን ያንቅሻል ነገ ጧት። እሱ ምን ያህል አመለካከታቸው ይሄን ሊረኩ ይችላሉ። ከጥላቻቸው መነሳት የታባታቸው ሊሉ ይችላሉ። ስር የሰደደው ትርክት የጥላቻ ትርክት እንትን ብሎባቸው ያ ሊሆን ይችላል። ነገር ግን እነሱንም ራሳቸውንም እየገደሉ ነው፣ ትውልዱንም እየገደሉ ነው። እነሱ ሰሜንን አፍርሰን ብቻውን ኖራለን ብለው አስበው ከሆነ አይሆንም፣ አይቻልም። ዛሬ ቅድም ወንጀሊኖ የተናገሩትን ንግግር ቪዲዮ ላይ አቅርቤው ነበረ። ሰምተሽው ከሆነ በኔ ላይ በቃል ነው የተናገሩት። የት ነው የምንገነጠለው ነው ያሉት። የት ነው የምንገነጠለው? አንገነጠልም። የህወሓታው ማለት ነው ስልጣን ላይ ያለውን ቡድን መገርሰስ ነው አላማችን። ከዛ በኋላ ዲሞክራሲያዊ ስርዓት ወይም እኩልነት ስርዓት እንዲፈጠር ነው አሉ። እነሱ ያፍጠሩ በዚህ መኑ አይመኑ አይደለም፣ ግን ሀሳባቸውን ትመለከችው ነው እዚህ ላይ ምንሽ የት ዋናው አላማችን አሁን ስልጣን ላይ ያለውን ነገር አምባገነን መገንደስ ነው ነው። አንተ ያን አካባቢ እያፈረስኩ እያወደምኩ ለብቻ እሄዳለሁ በምትልበት ሰዓት ላይ አመፁ እያየለ መጥቶ አንተን ከስረት ነው የሚገለግዝ። ደግሞ አይቀርም። ይሄ ነው በሁሉም ቦታ ተስፋፍቷል ይሄ ነገር። ይሄ ያን አካባቢ አውድሞ ተመልከች። እስኪሆነ ጠላቸው የጠመቁትን ማደሪያቸው ጋር በቃ እዚህ ደረጃ ድረስ አሁን ሴትዮዋ እኔ ባይመጣኝ የለበሱት ልብስ አይተሸዋል፣ ያደረጉትን ነገር አይተሸዋል። በዚህ ድህነት ውስጥ የሚኖሩ ሰዎችን ምንድን ነው አድርጉ የሚባለው? አንዱ ይሄ ነው። ሁለተኛው ያረጋገጠልኝ ነገር የመከላከያ ፔጅ ግቢ ከትናንት ጀምሮ ዜናው ከትናንት ጀምሮ የመከላከያ ፔጅ ወደኋላ ብትመለከች ከጽንፈኛው ቡድን ማረክ ናቸው እያለ መሳሪያ እንዲሰጡም እያለ ነው። ምንድነው ያ መሳሪያ ማን ነው? አሁን እኮ ከሴትዮዋ የምሰማው ትስቂያለሽ። በመሳሪያው እኮ ፋኖ ምርኮኛውን እየነዳው ጥቁር ክላሹን ምኑን እያሳየን ምን እያለን ባለበት ሰዓት እነሱ የሚያሳዩሽ መሳሪያ ምን አይነት መሰለሽ? መከላከያ ፔጅ ላይ ይሄ አንድ የሚገድለው ከየቤቱ የወሰዱትን ማለት ነው። አሁን የሚገድለው ማለት ያ ሷደር ይሄ የራሱ መጠበቂያ እንትኑ የሚያሳይ ረጅም ቁመ ጠብቀኝ ይባለው ለመተኮስ ራሱ ገና ማሞቅ የሚያስፈልግሽ እሱ ማለት ነው። እና ሴትዮዋ ሲናገሩ አይሻቸው ጠመንጃ አለው አንጣዱኝ። አየሽ እየማረኩ ሳይሆን እንደሚለው መከላከያው እኔ ራሱ መሳሪያውን ሳይሆን ነው አይ አርሶ አደሮችን እየነጠቁ ነው ማለት ነው ያልኩት። ለምን 5-10 መሳሪያ እንዲያቆመው ችቦ ሰርተው የሚቆሙ እያደረጉ ይሄዳሉ። መሳሪያውን ጦሽ ብለሽ ነው የምትሞችው። ፋኖች አሁን የታጠቁት አይተሽ ከሆነ በጣም ሌተስት የሆነ እድሜ ለብርሃኑ ጁላ እድሜ ለጋሻ አስታጥቄ በጣም ሞደርን የሆነ በጣም ኃይለኛ መሳሪያ F14 ምናምን የታጠቁት ብዙዎቹ ፋኖች አይተሽ ከሆነ የለም እንደዛ አይነት መሳሪያ ፋኖች ጋር። እና አይ እነዚህ ሰዎች አሁንም አርሶ አደሩ እያጠቃን ነው ብለው አብሮ ተደምሮ እየገፈፉ ነው ማለት ነው ብዬ አስቤ ነበር። አሁን ሴትዮዋ አረጋገጥልኝ። መሳሪያ ለዋንጎት የታጠቀና አምጪ ብለው ደበደቡኛል። በጎማ አስረው መግረፍ በጎማ አስረው መግረፍ። ስለዚህ ምንድነው እየማረከ አይደለም መከላከያው ሊማረክ አይችልም። ይሄ እኮ ራሳቸው ፋኖች እኮ ተናግረውታል። የሚያቀርባቸው ብቻ 5-10 እያደረገ ምን እያደረገ ነው? በአንድ ወረዳ ውስጥ እንግዲህ ከ5 ገበሬዎች ቤት ነጥቆ ያመጣው ማለት ነው። ያን ነው እያደረገ ያለው ዛሬ። እናቴ ፋኖች ከዛ አልፈው የትና የት የተራቀቀ መሳሪያ የያዙበት ጊዜ ላይ ነው። ስለዚህ ምንድነው አርሶ አደሩን እየገፈፉት እያሰቃዩት መሆኑን የሚያመላክት ነው። ከሴትዮዋ ንግግር ውስጥ በደንብ አረጋገጥኩኝ የራሴን ጥርጣሬ ማለት ነው። የራሴን ግምት እንደዛ ያጠራጠርኩበት ነገር ያረጋገጥኩበት ነገር ነው ያለው። ኤኒዌይ ይሄ ነገር ጉዳዩን የበለጠ ነው የሚያደርገው። ኢቭን ብርሃኑ ጁላ የሚያስቅ ንግግር ተናግረዋል። መከላከያ ፔጅ ላይ
የሚያስቅ ነገር ነበረ። ዛሬ ላይ ምንድን ነበር የተባለው? የሪፐብሊካኑ ጋርድ ወደ ግንባር በመሄድ መከላከያውን አበረታቱ ይላል። እነሱም እኮ ሪፐብሊካን ጋርድ ናቸው፣ መከላከያ ናቸው። ግን የሪፐብሊካን ጋርድ ማለት በድሮ አጠራር ማለት መሰለሽ ክቡር ዘበኛ የሚባል የለም የኃይለ ሥላሴ የራሳቸው የንጉሱ ማለት ነው። የንጉሱ ጠባቂ ነው፣ ከቤተ መንግስት አይጠፋም። በእንትንም ጊዜ አጋዚ የሚባል ነበረ፣ በቲፒኤልኤፍ ጊዜ ነው። አሁን የሪፐብሊካን ጋርድ ይሏቸዋል። እነዚህ ሰዎች ግንባር ድረስ እስከሚሄድ ከደረሱ ያለው ነገር ይሄ ደህና ሊያበረታቱ ራሱ በሄዳቸው በጣም ነው የገረመኝ። በፊት ሄዳሉ የሚል ተለጥፎ ነበረ። በሁሉም ነገር የሰለጠኑና የተሟላ እውቀት ያላቸው ናቸው፣ ሄደው ይዋጋሉ የሚል ነገር ተለጥፎ ነበር። አሁን ደግሞ ተቀይሮ ሊያበረታቱ ብቻ ነው የሚሄዱት ተባለ። ለምን የለማ እየላል ደህና ልምድ ያላቸው አልቀዋል። ሰሞኑን የሚወጣ ቪዲዮ አይተሽ ከሆነ ኮሎኔሉ እየተማረኩ ቃለ ምልልስ እየሰጡ ምን እያሉ ስለሆነ ከላይ ያለው ለብለብ እጁን እየሰጠ አስቸግሯቸዋል። እና እስከዛ ድረስ የሚያሳየው ለምንድን ነው? መሳሳቱን መከላከያው እየሳሳ አለ የሚባለው የመከላከያ ደህናዊ ሰው ኃይል መሳሳቱን የሚያመላክት ነው። ሳስቶ መጨረሻ ላይ እንደይበታተን ምንም ጥያቄ የለውም። በዚህ ሄደ። ወደ ሌላው ስናልፍ መቲ የቤተክርስቲያን ጉዳይ ዛሬም ቁጣው ቀጥሏል። ቁጣው የቀጠለው ትናንት በወጣው ሪፖርት ነው። በዋነኝነት በነ ቀሲስ ታጋይ ታደለ የኋላ ታሪካቸው ሲታይ ቀሲስ ታጋይ ታደለ ዲያቆን ነበሩ በ1990ዎቹ። ለካ ያን ጊዜ በ1990ዎቹ ጅማ ላይ ተፈጽሞ በነበረ የኦርቶዶክሳውያን ጥቃት ተመሳሳይ ጥቃት አጣሪ ኮሚቴ ከነበሩት መካከል ዲያቆን ታጋይ ታደለ ነበሩ፣ የአሁኑ ቀሲስ። ያኔም በተመሳሳይ ሁኔታ የኦርቶዶክስን ግድያ ተመሳሳይ እንትን ሰጥተው ነበረ። ተመሳሳይ ድምዳሜ ፖለቲካዊ አይደለም የሚል ለጊዜው ለነበረው ስርዓት። አሁንም ያንኑ ታሪክ ነው የደገሙት። ሊገርማቸው አይገባም። ታሪክ አላቸው፣ ልምድ አላቸው በዚህ ነገር። በዛ ላይ የአብይ የአገራቸው የሰፈር ልጅ ናቸው፣ የመንደር ልጅ ናቸው። አንድ ላይ ነው ያደጉት አብይ ጋር ፐርሰናሊ ማለት ነው። ፐርሰናሊ አብረው ተጫውተው በደንብ የሚተዋወቁ የቅርብ የአካባቢ ሰዎች ናቸው። እዛ ቦታ ላይ ሲመደቡ የቤተክርስቲያንን መብት ያስከብራሉ ተብሎ አልነበረም። በቤተ ክህነት ውስጥ የነበራቸው ኃላፊነት ተነስተው የሃይማኖት ተቋማት ፕሬዝዳንት ወይም ሰብሳቢ ሲሆኑ አብይ ይህን ጉዳይ በጣም ነው የሚያምርባቸው ከሚገባው በላይ። ይህን ጉዳይ አንተ ትጨርሰዋል በዚህ በኩል ያለውን ብሎ እንደሾማቸው ነው የወጣው መረጃ የሚያመለክተው። ሊገርመን አይገባም ምን እንደሆኑ። የኢትዮጵያ ሕዝብ ግን ትልቅ አሁን እየተነጋገረበት ያለው ነገር አባቶቻችን ከዚህ ገፍተው ካልሄዱ የሃይማኖት ጉባኤውን አናውቀውም ብሏል። የካድሬ ስብስብ ነው። ከዚህ ገፍተው ካልሄዱ በምን ሁሉም አብዛኛው ነው ገንዘብ ነው አይደለ? ከምዕመኑ የሚሰበሰበው ገንዘቡን ነው የሚያቅመው ምዕመኑ፣ ሁሉን ነገር ነው የሚያቅመው። በእርግጥ ለአገዛዙ ካደረች ቤተክርስቲያን፣ በእርግጥ አባቶች አገልጋይ ከሆኑ እንደዛ ነው። የትናንትናዎቹ ግን የበዓል አገልጋይ የሆኑ የአካባቢ አገልጋይ የሆኑ የበዓል ካህናት ተብለዋል። የሰጡትን ተመልክተሻል። ሃይማኖታዊ ጥቃት አይደለም ፋኖች አሉበት አሉ። አሁን ደግሞ በጥልቅ ሳይው ቅድም አባገዳም ተገድሏል የሚል ነው እኮ። በጣም እኮ ነው አባገዳ ተገድሎ እነ ኦኤምኤን ዝም አሉ፣ ሌሎቹ ዝም አሉ። አባገዳ ተገድሎ እስካሁን ድረስ ምን ያህል የንጹሃን ደም ለማክፋፋት የሄዱበት ጉዳይ ነው። አይ ለማሟላት ነው እንጂ ለማሟላት ሃይማኖታዊ አይደለም ስለተባለ ሁሉም ሃይማኖትን ለመጨመር ሁሉም ሃይማኖት ገብቶ ከሁሉም ተገድለዋል የሚለውን ነገር ማሳየት ነው እነሱ የፈለጉት። የንጹሃን ደም ማድረግ አይደለም። አይገርመንም የቤተክርስቲያን ልጆች እንደዚህ መሆኗል። ምክንያቱም ይሄ ከመሆኑ ከአንድ ወር በፊት ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ አማካሪ ያላትን ነገር አንዴ እንደሰማ ብዬ ነው። እኔ የኦርቶዶክስ አማኞች እኔ ያልኩ እኮ እኔ የኦርቶዶክስ አማኞች በሃይማኖታዊ በሆነ ጉዳይ አይደለም አሁን መከራ እያዩ ያሉት ፖለቲከኞቹ ናቸው። ይልቅ ክራሩን ስትመታው አንቺ ሆየለኔም ባቲም ትዝታም የሚመታው እንደ ቅኝቱ ነው። ባቲ ቃኝተው ትዝታ አትመታው፣ ትዝታ ቃኝተው አንቺ ሆየለኔ አትመታው። በቃ ይበቃናል። ዋናው ነገር ኦርቶዶክስ እየተሰቃየች ያለችው ቤተክርስቲያን እየተሰቃየች ያለችው በሃይማኖቷ ምክንያት አይደለም። እዛ ውስጥ ፖለቲከኞች ተሰግስገውባት ነው ተባለ። ተመልከቱ እንግዲህ ይሄ ኦርቶዶክሳውያን ላይ ያነጣጠረ ጥቃት ባላባራበት ሁኔታ ሰዎች በእምነታቸው ምክንያት እየተገደሉ ባለበት ሰዓት ጥላቻ ባደረባቸው ሰዎች በአቀዳዱ ባገዛዙ በቅድ እየተገደለች
ቅርሶቿ እየፈረሱ እየተናዱ ባለበት ሁኔታ ዳንኤል አይደለም የራሳቸው በሃይማኖት ኦርቶዶክስ በእምነቷ ምክንያት የመጣባት ነገር የለም። ሃይማኖት አይደለም ያስጠቃት። የኛ መንግስት ያከብራታል፣ ይወዳታል። ኦርቶዶክስን አይነካም። ተቃኝታለች በፖለቲካ በኩል አሉ እዛ ውስጥ የገቡባት። በዛ ነው እየተጠቃች ያለችው አለ። እኔ የተረዳሁት እኔ እንደሱ የተረዳሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ በፊት ላይ ሊከፋፍሉ ሲገቡ አይሆንም በማለት ንቅናቄ ፈጥራ ነበር። ስለዚህ ያ ደግሞ የፖለቲካ እጅ ሊገባባት ሲል እምቢ ማለቷ ያው ፖለቲካዊ ምላሽ ነው ተብሎ ይታሰባል። ስለዚህ ያንን ፖለቲካዊ ምላሽ ስለሰጠች ህዝብን ስላስተባበረች እያፈረስናት ነው። ዋናው ዞሮ ዞሮ እንትኑ ምንድነው ሐሳቡ? ያ ምላሽ የተሰጠው ለምንድን ነው? ዋናው እኮ ዞሮ ዞሮ ቤተክርስቲያን በቤተክርስቲያንነቷ ስለተጠቃች ነው። ዋናው ነገር ኦርቶዶክስ በኦርቶዶክስነቷ ነው ጥቃቱ፣ በእምነቷ በማንነቷ ነው ጥቃቱ የተፈጸመባት። በተለይ ይሄ ስርዓት ከመጣ ዋናው ሊክድ የፈለገው ይሄ ነው። ዋናው የሱ ፖይንት በፍጹም ኦርቶዶክስ ላይ የሚደረግ ምንም ነገር የለም እምነትን ተመርክዞ የሚል ነገር ነው። እሱ ራሱ አመፅ የተደረገው ጥቁር የተለበሰው ያተረገው ምንድነው? አትግቡብን ነው ዋናው፣ ሌላ ነገር አይደለም። አትግቡብን የሚል ነው። ለምን የሌላ ቤተ ክህነት አቋቁመው ሌላ ጳጳሳት አድርገው ሊመቱባት ነበር። እነዚህ ፖለቲከኞቹ ሊያነሱባት ነበር። ለምን? ስለጠሏት ማለት ነው። ዳንኤል ይሄ ሊክድ ነው የሚፈልገው። ይሄ ሊክድ ነው የሚፈልገው። እጅግ የሚያሳዝነው መቲ ግን ሳያስበው ነግሮናል ነው ብለህ ሳያስበው እኛ ፖለቲካዊ ውሳኔ ስንወስድባት እምቢ በማለቷ በዛ የመጣባት ነው። አርፋ ብትቀመጥ ኖሮ አትጠፋም ነበር። በቃ ቃኝተዋለች፣ በእምቢተኝነት ቃኝታለች። ስለዚህ ነው እየመጣባት ያለው መከራ እና ደጋረጋትም አለበት። ባሪያ ለምን አልሆነችም? በሌሎች ሃይማኖቶች ውስጥ ምን እጅግራቸው እንዴት እንደገባ ይታወቃል። የብልጽግና ሰዎች ኦልሞስት የብልጽግና ጽንፍ የራሱ የፖለቲካ ፓርቲው የራሱ ሃይማኖታዊ ክንፍ አለው። ስለዚህ እነዚህ ሁሉ ክንፎች ውስጥ አልገባም ብላ ነበር። በዛም በዚህም ብለው የሚችሉትን ያህል አሁንም አስገብተዋል። ዋናው ነገር ግን ይሄንን ባለመመለሷ የተሰጣትን የታዘዘችውን የተደረገባትን ባለመቀበሏ ነው የመጣባት መከራ። አርፋ ዝም ብላ ባሪያ መሆን ነበረባት። የአብይ አገዛዝ እጅ በደንብ እንዲገባ መፍቀድ ነበረባት። እምቢ ማለት አልነበረባትም። ስለዚህ የእጇን ያገኘችው ነው። አንድም አለንበትም ነው ጉዳዩ ላይ። በሌላም አባባል ስለደገመው ነው። እኛ ይሄን ቆርጠነው ነው። ከአሁን በኋላ የሚቃወም ይሄን መንግስት ምናምን አይነሳም፣ እንዳይነሳ እናደርጋለን ያለው በፍጹም ሊደረግ አይችልም፣ አይሞከርም እስከ ማለት ነው የደረሰው። ምንድነው ይሄን ለማለት የፈለኩት? ኤኒዌይ አባባሉን ሰምተነዋል ያለውን ነገር። እኛ የምንለው ቤተክርስቲያን እየተጠቃች ነው ያለምንም ነገር ሳይኖር በቤተክርስቲያንነቷ ኦርቶዶክስ ስለተጠላች ጥቃት እየተፈጸመባት ነው። ለመጥፋትም ተፈርዶባታል። ልክ ያኔ በሱሳ ግንብ አካባቢ የ100 ሀገራት ህዝብ ለባርነት በሄዱበት ጊዜ እስራኤላውያን ወይም አይሁዳውያን ተለይተው ይጥፉ የሚል አዋጅ ወጥቶ ነበረ በነሃማ አማካይነት። ታውቂዋለሽ ታሪኩ። ያኔ ግን ንጉሱ የወደዳት አንዲት አይሁዳዊት ንግስት ነበረች፣ አስቴር የምትባል ነበረች እዛ ውስጥ። ዳንኤል እነ ቀሲስ ታጋይ ወደ ቤተ መንግስቱ ሲቀርቡ ስልጣን ሲይዙ ታውቂያለሽ፣ ኦርቶዶክስ ባለስልጣን የለም ብዙ በአብይ ጊዜ ከብዙ ቦታ ኦርቶዶክስ ወደ ኦርቶዶክስ እያለ በማንነታቸው አገድሎ እናውቃለን ይሄን ነገር። ኦርቶዶክስ ባለስልጣን አሁን ከህዝብ ብዛት አኳያ ብትመለከችው ኢትዮጵያ ውስጥ ያለው ከፍተኛ ባለስልጣን ኦርቶዶክስ የለም። ስለዚህ ምንድን ነበር የተባለው? እነዚህ ሰዎች እዛ መቅረባቸው ቢያንስ ቤተክርስቲያኗ እንኳ ፈተና ቢጋረጥባት እንደው ከቅርብ ሆኖ ድምፅ ያሰማሉ፣ ድጋፍ ሊያደርጉ ይችላሉ የሚል ተስፋ ነበር። ልክ ያኔ አስቴር ለወገኖቿ ድጋፍ እንዳደረገችው ወገኖቿ ሊታረዱ ሊጠፉ ተፈርዶባቸው ሳለ እሷ ንግስት ቤት ነበረች። ያ ልክ እነ ዳንኤልን ቤተመንግስት የገቡት ለእንደዚህ አይነት ክፉ ቀን ይሆናል የሚል እንደውም በፓርላማ አይተች ከሆነ በሹመታቸው ሰሞን ፓርላማ ውስጥ ተቃውሞ ተነስቶበት በቃ ጥላቻ ነበር። ዳንኤል ላይ አይተች ከሆነ የመጀመሪያው አካባቢ ላይ
አብዛኛው የቆመለት ይሄ ኦርቶዶክሱ ምናምኑ በቃ እንዴ አንድ ኦርቶዶክስ ብታይሉ ታጠፉት ነው እንዴ እስኪ እሱን እንኳን ተውት የሚል ነበረ። ለምን ተንከባክባ አሳድጋው በትምህርቷ በሁሉ ነገር አድርጋቸዋለች እነዚህ ሰዎች እነቀሲስ። ከዛ በኋላስ ምንድነው ግን ያላት ያችን አስቴርን አይተሽ ከሆነ ወደ አጎቷ መርዶክዮስ ሄደና እኛ ወገኖችሽ ልንታረድ ተፈርዶብናል ልንጠፋ አንቺ ንግስት ሆነሽ እዚህ ቤተ መንግስት ውስጥ የገባሽው ምናልባት ለእንደዚህ አይነት ክፉ ቀን ሊሆን ይችላል። ስለዚህ አሁን ለንጉሱ ተናግረሽ አድኝ አንቺ አይኔንም አልሆንም እኔ ብለሽ ቸድ ብትይ እግዚአብሔር መዳን ለኛ ከሌላ በኩል ያስነሳልናል አንቺና የአባቶችሽ ቤት ግን ትጠፋላችሁ ብሎ አንጎቷ ተቆጣት። በዛ ምክንያት እሷ ኃላፊነቷን ተወጣች። አስቴር ወገኖቿን አዳነች። እነ ዳንኤልም ይሄን ነበር የምንላቸው ያኔ ሲገቡ እዚህ ማለት ነው። እነ ዳንኤል ዛሬ እኛ በቤተ መንግስት ነን ብለው በኦርቶዶክስ ላይ ይሄ ሁሉ ጥቃት ሲሰነዝር ቢያላግጡ እንደዚህ ቢስቁ አብረው እንደፈለገ ቢያደርጉ እኛ ከጥቃቱ እንተርፋለን ብለው ነው ፈጣሪ እግዚአብሔር ለቤተ ክርስቲያኗ መዳን ከሌላ ስፍራ ያስገኝላታል። ደግሞ ማንም አይችላትም የገሃነም ደጆች አይገባትም። የእነሱን ግን መጨረሻ አብረን የምናየው ሆነ። እግዚአብሔር ግን ሰው አላት በየጊዜው ያስነሳላታል። እንጀራዬን የበላ ተረከዙን በኔ ላይ አነሳ ይላል ስለ ይሁዳ የሚናገረው መጽሐፍ ላይ። ሁሌ ሚስጥር የሚያውቁ ያደጉ ሰዎች ናቸው እንደዚህ የሚክዱት ክርስቶስን ማሳልፎ የሰጠው ማለት ነው። ለዚህ ክፉ ቀን ይሆናታል ብለን የጠበቅናቸው እነ ዳንኤል እነ ቀሲስ ታጋይ የሙቀጫ ልጆች ሆነው እናታቸው መውቀት ቀጠሉ። ምንድነው የሚባለው? በዚህ ደረጃ ድምፅ እንኳን ማሰማት ቢያቅታቸው እነሱ ትናንትና እነ ታጋይ ቀሲስ መግለጫ ሰጥተው ሳይጨርሱ መግለጫቸውን አንብበው ሳይጨርሱ 3 ሰው ተገደለ። በትናንትናው ዕለት እነሱ ሳይጨርሱ ገና 3 ኦርቶዶክሳውያን በአሰቃቂ ሁኔታ ተገደሉ። ይሄን ነገር እየተመለከቱ ሃይማኖታዊ አይደለም ፋኖ አለበት ምናምን ብለው በዚህ ልክ የንጹሃንን ደም ሲያክፋፉ የነናቡቴን ደም ሲያክፋፉ ምንድነው የሚባለው? በምንድነው ምንሽ ዛሬ ቤተክርስቲያኗ ላይ ራሱ የዘመቱባት የራሷ ልጆች ጭምር ናቸው። ከፊት ለፊት ሆነው እየገደሏት እያስገደሏት ያሉት ከዛ የወጡ ጭምር ናቸው። ከቀናት በፊት ከዛው ቀደም ሲል ኦርቶዶክስ ልጅ ነኝ የነበረ አፈንግጦ ታድሶኛል ያለ ሰው የተናገረው ሰምተሻል። የኔን ካሴት አቃጥ ዋጋቸውን አገኙ እግዚአብሔር ለኮሰው ቤተ መቅደሳቸው እያሉ ለራሳቸው አእምሮ ይህንን ክፉት ነገር ጀስቲፋይ እያደረጉ የምህረት አምላክን በጨካኝ አምላክ እያደረጉ የራሳቸውን እግዚአብሔር ስለው እንደዚህ ብለው ተሳለቁበት። ዛሬ ደግሞ ለክፉ ቀን እዛ ገብተዋል የተባሉት ለካ የምን መሳሪያ ሆኑ? የነ አክዓብ ካህናት ሆነው ቤተ ክርስቲያኗን ለማጥፋት አብረው መንገድ አሳይ ሆኑ። አማካሪያቸው አብረው ውሎ የሚያድረው ይሄን ካለ እሱ ይሄን ካለ ዋናውማ ሰውዬ ምን ሊሉ ይችላሉ? ባለቤቱ ያቀለለው ባለዳ ይቀበለው። በዚህ ደረጃ ግን ሰው ራሱን ሲያከራይ ራሱን ፎርማት ሲያደርግ ያ የነበረ ክብር ያ የቤተ ክርስቲያን ልጆች የነበረ ክብር መወደድ ለዚህ ለክፉ ቀን ይሆናል ያ ሁሉ ድጋፍ ያ ሁሉ በሰላም በጤና የሚገኘው ነገር አይ የፈርዖን ጮማ ከዚህ ውስጥ ይበልጥብኛል የምን ቤተ ክርስቲያን ብለው ራሳቸውን ልጆቿ በዚህ ልክ ማዋረዳቸው ይከነክናል። እና እየተደረገ ያለው ነገር ነገም ከነገ ወዲያም ሊቀጥል ይችላል። ነገም ከነገ ወዲያ የሚቀጥልም ነው። እንደምትመለከቱው ኃላፊነት የሚሰማቸው የደነገጡ ምን ያሉ ሁሉ ይሉ ይሄን ነገር የሚያደርገው በማህበራዊ ሚዲያ ላይ እንዳየነው አባቶቻችን እያሰሙት ካለው አንዳንድ ንግግር ባሻገር ፈርዘር መሄድ አለባቸው የተባለ ነው። ምክንያቱም የዛ አካባቢ ሀገረ ስብከት ራሱ እስካሁን ምንም አልተናገሩም ማለት ሀገረ ስብከቱ ሊቀ ጳጳስ ምንም አልተናገሩም። በጎች ጠብቆ የተባሉት አባቶች ደግሞ በዚህ ማህበረሰቡ አንዳንድ ቦታ ተሰብስቦ ጥያቄ ሲጠይቅ ነበር በዚህ አጋጣሚ። ስለዚህ ምንድነው ማህበረሰቡ አሁን እየተነጋገረ ነው። ምዕመናኑ አባቶች ከሌሉት የሚጋፈጡለት ይህን እውነታ ከሌለ እንደ በግ ሁሌ እየታረዳችሁ መቀጠል ያለባችሁ ከተባለ ምዕመናኑ እነሱ የሚፈልጉት ይሄን ነው። ለፈርዖን ወይም ለነ አክዓብ ያጎበደደ ቤተ ክህነትን አንቀበልም። የሚገዛ የፖለቲካ አቋም የሚያስፈጽም
እንደፈለግን ለጥሰጥ አድርገን እንገዛታለን ብለው እነ ዳንኤል እንደፎከሩት የሚያደርጋት ቤተክርስቲያን አትኖረን። ምእመኑ ነው ከመቀነቱ ከጽሪቱ ፈቶ ይሄን ነገር የሚያደርገው። ምእመኑ ሙዳየ ምጽዋቱን ያቀበ ጊዜ ያኔ ከፍተኛ ችግር ነው የሚከሰተው። አሁን የቤተክርስቲያኗ ልጆች ሁሉ ወደዚህ ምክክር ውስጥ እየገቡ ነው። ህዝቡ ገንዘብ እንዳይሰጥ በቃ እስከ ማለት እየደረሱ ለምን ለገዳይ ነው እየተሰጠ ያለው፣ ለገዳይ ጭምር ነው እየተሰጠ ያለው። ስለዚህ ጥንቃቄ ይፈልጋል። ለምን ቤተክርስቲያን እንድትፈርስ የሚፈልጉ ኃይሎች የማይፈልጉ ተኩላዎችን ካስገቡ በኋላ ህዝቡ ከውጭ ሆኖ እነሱ ላይ ብሎ ጨርሶ እንዳለ አደረጃጀቱን ተቋሙን ሃይማኖት ተቋሙ እንደ ሃይማኖት ተቋም እንዲመታ የሚፈለግም ነገር ስላለ ድምፅ መሆን ካቃታቸው አባቶች ከስር ያለው በተለያየ አደረጃጀት ድምፅ መሆኑን መብቱን ማስከበሩን ቤተክርስቲያን መጠበቁን እንዳለ ሆኖ ግን በዚህ ግርግር እንደው ለጠላትም ቤተክርስቲያንን የማፍረስ እንቅስቃሴ በሚመስል መልኩ ቁጣ እንዳይኖር መጠቀቅ አለብን። ለምን ይህም ራሱ አንድ ስራ ተብሎ የሚሰራበትም ለዛ ስለሆነ ማለት ነው። አዎ ልክ ነሽ መቲ። ግን ሰው እየለየ ነው አባቶችን። ይህን ስንል ጀግኖች አባቶች በዚህ ውስጥ ሄዱንም እያልን አይደለም። ሰሞኑን ተመልክተናቸዋል እና አቡነ ናትናኤልን ሌሎችንም አሉ ብዙ የሚወደዱ እና አቡነ ናትናሲዮስ እድሜ ገፋባቸው እንጂ እድሜያቸው ሄዱ እንጂ ብዙ ደፋሮች አሉ። ምዕመኑ አባቶቹን ያከብራል። ነገር ግን ለዛ እናገለግላለን እያሉ ያን በሚያደርጉበት ሰዓት ላይ ይሄ የራሳቸው ጥንቃቄ የሚጠይቅ ነው። የሃይማኖት ጉዳይ ነው፣ ሴንሲቲቭ ጉዳይ ነው። የሆነ ሆኖ ግን ለቤተ መንግስቱ የምታጎነብስ ለምን ተቃዋሚ ፓርቲ ትሁን እያልን አይደለም። ቤተክርስቲያንን የወገኖቿ ደም እየፈሰሰ ዝም የምትል ቤተ መንግስቱ እንደፈለገ እንዲያተራምሳት የምትፈቅድ ከአሁን በፊት እኮ የለቀቀችው ነገር አለ እኮ ይሄ አመፅ እንዳይነሳ ተብሎ መቲ በቤተክርስቲያን ህግ መሰረት እኮ በሲኖዶስ ነው ጳጳሳት መሾም ያለበት የሚለውን ሁሉ እኮ ትተውቷል እኮ። እነ ማቲያስ በእነ ይሁዳ ምትክ የተተኩት እኮ እኛና መንፈስ ቅዱስ ወስነናል ብለው በእጣ ነው አባቶቻችን ሐዋርያት ስራ ላይ በዛ የምትመራው ቤተክርስቲያን አይሆንም ተብሎ አይተሻል። የብሔር ፖለቲካ አይሾም ተብሎ በኮታ ተብሎ ፈርዘር ሄደችው። ለምንድን ነው? ለትዕግስት ተብሎ ነው። እስኪ እንዳይበጠበጥ እስኪ ልባቸው ይውላላቸው ተብሎ ነው። የስንዝርስ ድረስ የክንድ ድረስ ስትለቂላቸው አይ ከነ ጭንቅላታችን ነው መግባት ያለብን ብለው ሲበጠብጡ ግን መደቀቅ የለበትም። ይሄማ ከሆነ አጠቃላይ ወደ ሌላ ተቋም ልትቀየም መልኳን ሁሉ ወደዛ ሊያደርጓት ነው። ስለዚህ ስትጋፈጥ ነው የኖረችው። እንኳን የምድር ነገስታትና የገሃነም ደጆች አይችሏትም። ቤተክርስቲያናችንን ሁሌም ታሸንፋለች። ከአሁን በፊት የገደሏት ይረቋት የሞከሩ ምን ሊያደርጓት የሞከሩ ሁሉ አልፈዋል። ባንዲራ ገንዛ በጓሯ ቀብራቸዋለች። የዛሬዎቹንም ትቀብራቸዋለች። ነገጧት እሷ ትቀጥላለች። ግን እስካለች ድረስ ተቋሟን ለማበላሸት የሚደረገውን ነገር ምዕመኑ እየተነጋገረ ነው። ማን ደህና አባት እንዳለን እያየን ነው። ዛሬኛ በፓትሪያርኩ ላይም አንፈርድም። እሳቸው 85-86 ዓመት ወደዛ እየሄዱ ነው። ግድ የለም በብዙ ሀዘን ውስጥ እንዳሉ እንመለከታለን። አቅም አጥሯቸው የሚያደርጉትን በእሳቸውን ቦታ አንፈርድም። ወጣት ጳጳሳትና የሃይማኖት መሪዎች በርካታ አላቸው። ሰው እየተገደለ እየሞተ እናንተ አዳነች አቤቤ ጋር ኮሪደር እንጎበኝ ከሆነ የምትሉት ለቅሶ እንደና አቡነ ይስሐቅ ባለፈው አንቺ እንዳቀረብሻቸው ሄዳችሁ ሀዘንተኞችን ማጽናናት ሲገባችሁ የተለያየ ነገር ማድረግ ሲገባችሁ መልዕክት ማስተላለፍ ሲገባችሁ በሞቀበት ቦታ ላይ በሸራተን በምናምን የምትሉ ጳጳሳት ህዝቡ እየተመለከታችሁ ከህዝቡ አይን አይሰወርም። እንቅስቃሴያችሁ የምታደርጉት ነገር ሁሉ አይምሰላችሁ። ከእግዚአብሔር ብቻ አይደለም ከህዝቡ አይን አይሰወርም። እያንዳንዱ ነገራችሁ ይታወቃል። ማን ምንድነው የሚለውን ያውቀዋል። ስለዚህ ህዝቡ ደግሞ ይሄን ጊዜ ቤተክርስቲያኑን በራሱ መንገድ ያስጠብቃል። እናንተ ጋር አስጠበቃችሁለት ለማለት ነው። ልክ ነው። የዚህ የመምህራኑ አመፅ እንደቀጠለ ነው እና አሁን የወጣው አንተም ዝርዝሩ ትሄድበታለህ። የደቡብ ሬዲዮ እና ቴሌቪዥን ኤጀንሲ በሚል እዛ ላይ የወጣ ዜና ነበር ከ9 ሰዓት በፊት እና ምንድን ነው በክልሉ አዲስ የደሞዝ ጭማሪ የመስከረምና ጥቅምት ወር ውዝፍ ክፍያ ዛሬ ህዳር 2 ቀን 2018 ዓ.ም ጀምሮ ይከፈላል ብለዋል አቶ ተፈሪ አባተ የሚል ነው እና በደቡብ ኢትዮጵያ ክልል አዲሱ የደሞዝ ጭማሪ መስከረምና የጥቅምት ወር ውዝፍ ክፍያ የዛሬ ህዳር 2 ቀን ጀምሮ እንደሚከፈል ነው የተናገሩት። ይሄን የሚያሳየው ለምን መሰለ? እንደው ከነሱ አሁን ይከፈላል ብለው በእርግጥ አንዳንድ አመፅ ጥሩ ነው፣ እምቢተኝነት ጥሩ ነው፣
መብቱን ማስከበር ጥሩ ነው። ስለዚህ እንከፍላለን ብለው መጡ። እንግዲህ ይክፈሉ አይክፈሉ አናውቅም። ዋናው እዚህ ዜና ላይ ግን አልከፈሉም ነበር። እንደው በጨበጣ ነው ማለት ነው ማህበረሰቡ እንዲኖር የተፈቀደለት። ከዚህ በፊትም ደቡብ አካባቢ በጣም ብዙ ደቡብ ብቻ አይደለም ብዙ ቦታዎች መምህራን ደሞዝ አይከፈልላቸውም ነበር። ጭራሽ ተወዝፎ ከስንት ወር ከሚመጣው ላይ ደግሞ ጭራሽ ተቀንሶ ይወሰድባቸው ነበር። ይሄን ተቃውመው ተገርፈው ተደብድበው 28 ቀን ታስረው ተቀጥቅጠው የወጡበት ሁኔታ አለ እና ነገሩ እየተቀጣጠለ እንዲሄድ የሚያደርግ ነው። አሁን ግን በጣም ስለደነገጡ በጣም በመናበብ ነገሩ ሰፍቷል። እንዳየው በሌሎችም አካባቢ በጣም ከፍተኛ የሆነ ንቅናቄ ስለፈጠረ አሁን ቶሎ ብሎ ምላሽ በየአቅጣጫው ለመስጠት ሞክረናል ነው እንግዲህ ይስጧ አንልም አናቅም፣ ግን ከዛሬ ጀምሮ እንሰጣለን የሚል ዜና ወጥቶ እንደነበረ ለማሳየት ነው። በዛው መምህራኑን እንዳስራቧቸውም የሚያሳይ መረጃም ነው። በዚሁ ይሄን ለመግለጽ ነው። በነገራችን ላይ አልተሰጡም እስካሁንም። እሱ ተብሎ ትናንት አመፁን ተከትሎ ነበረ። ዛሬ አረጉና ዛሬ 4 ሰዓት ነው ምናምን ጨምሮ እንከፍታለን ነበር ያሉት። አልተከፈለም እስካሁን። አሁን ነገ ተብሏል ደግሞ። ዞሮ ዞሮ ተጨንቀው ነው ዛሬ ነገ እያሉ ያሉት። አሁን አመፅ ራስሽን የምታስከብሪ ደምታቢስና ጨካኝ ዲክታተር አገዛዝ መብትሽን ሊያከብርልሽ አይችልም። በራስሽ ካልቆምሽ በስተቀር ይሄን አይደለም። ነገም ቅርብ ነው፣ ግድ የለም መቼም እንደ አይነ ስውሯ እድሜ ልኩን የሆነ አይነ ስውር ነገ ነው አይነ የሚበራው ይባል። ዛሬ ጸበል ካልወሰዳችሁ ሙቼ ነው ማድረው አለ ይባላል እና ግድ የለም ነገም ቅርብ ነው። ግን ያደርጉታል ወይ ነው። ለምን አሁን እንደምንሰማው ነገር ብር የለም ነው የሚባለው። በተወሰነው ሊከፍሉ ይችላሉ፣ ግን እንትን ያሉትም ደግሞ የከፋ አመፅ ይነሳል። አንዱ ጋር ተከፍሎ አንዱ ጋር ካልተከፈለ ሌላ ችግር ይፈጠራል የሚል ነው። ገንዘብ የለም። የሆነ ሆኖ ግን ዛሬም በሌሎች አካባቢዎች አመፁ ቀጥሏል። አሁን እስከ ትናንት ባልነበረባቸው አካባቢ ይሄን ነገር የሰሙ አካባቢዎች እያደረጉ ነው። በቤኒሻንጉሉ ትምህርት እንደተዘጋ ነው። በዛሬው ዕለት እንደቀጠለ ነው። የጤና ባለሙያዎች አመፅ ተናግረናል ትናንት መሰለኝ። በቅርቡ ከሳምንት በኋላ የሚደረግ ነው። አጠቃላይ ያለ ሁኔታ በፋይናንስ በኩል የተደረገው ነገር በጣም የሚገርም ነው። ሌላ ትናንት አንቺና እኔ ከወጣም በኋላ የተመለከትኩትና ያየሁት በጣም ያሳዘነኝ ነገር፣ መቼም ጊዜው አልፏል፣ ሰዓታችን ሂዷል። ፎቶውን አላኩለትም። ግብፅ ጅቡቲ ላይ ወደብ ልትገነባ ነው። አልተወያየንበትም ብዬ ነው። ወደብ ልትገነባ ነው። ወደብ ብቻ አይደለም፣ ትልቅ ፕሮጀክት ነው የተፈራረሙት ግብፅና ጅቡቲ። መቲ እንደ አብይ ወይም እንደ ብልጽግና የግብፅ ወዳጅ የለም። ግብፅ እስከ መለስ ዜናዊ ጊዜ ድረስ በኢትዮጵያ መንግስት ታሪክ እስከ መለስ ዜናዊ ጊዜ ድረስ ሶማሌና ጅቡቲ ላይ ደርስ አታውቅም። ለምን? የቆየ ታሪካዊ በዚህ በአባይ ጉዳይ ላይ ስላለን እግሯን ታስራ ነው የቆየችው። እግድቤ ለብልጽግና ባለፈው ሶማሌላንድ ጋር ወደብ ብሎ ስጋት ሲለቅባቸው ሐሰን ሼህ መሐመድ ለሶማሊያ ምን ሰጧቸው? የጦር ሰፈር ሰጡ ለግብፅ። ዛሬ ምን የመሰለ ትልቅ የጦር ሰፈር ገንብተው የግብፅ ወታደሮች ከጫፍ እስከ ጫፍ ትሬኒንግ እያደረጉ የተለያየ ነገር እያደረጉ ሶማሌ ተቆጣጥሮታል። ያ ሲገርመን ኧረ ቀረበችን ግብፅ ስንል ይባስ ተብሎ ጅቡቲ ላይ ምን ወደብ የታጁራ ወደብን አርቡ ቢባሉ ያኔ እና አብይ እምቢ ብለው ለሳውዲ አሳልፈው ሰጡት። ጠይቃ ነበር አስታውሳለሁ። ጅቡቲ በነፃ ተጠቀሙበት አልብታችሁ ይሄ ችግር ካለባችሁ ብለው የጅቡቲ መንግስት ሰጠ። አይ እኛ ሶማሌላንድ አግኝተናል አንፈልግም የኛው ነው ባይላሉ ሳይሆን ሳያድር ሳውዲ ላፋ አደረገችው። ይኸው ግብፅ መታው የወደብ ግንባታ ጀመረች። ተከበብን ማለት ነው፣ ዙሪያችንን ማለት ነው። ካድሬዎቹ የግብፅ ተላላኪ ይላሉ። የግብፅማ ወዳጅ የግብፅ አድራጊ እድሜ ለአብይ አህመድ። ምክንያቱም መቲ የብልጽግና የዲፕሎማሲ ፖሊሲ የወደቀ የኢኮኖሚ ፖሊሲ የወደቀ ነው። የጸጥታ ፖሊሲ የወደቀ ነው። የውጭ ጉዳይ ፖሊሲ የወደቀ ነው። በፖሊሲ የሚመራ ነገር የለንም። ይህ ውጥንቅጥ ውስጥ የገባ ነው። ካስታወስሽ ሶማሌላንድ ጋር አብይ ተኝተው ነበረ። ጠዋት ሊነቁ 12 ሰዓት አካባቢ ሸለብለብ ሲያደርጋቸው መልሶ ባህሩ ተከፍሎ አዩት። በእንትናቸው በህልማቸው ወዲያው ተነስተው ጠዋት ላይ ፓርላማው ያቅ የእንትኑ ያቅ የሚኒስትሮች ምክር ቤት ጌታ ይባረክ እንጂ ሌላ ምን ይባላል? ወደብ አገኘናል። ማንም ሳያቅ ያ ተባለ። ምን ተደረጉ? ና አሉት። የሶማሌላንዱ ተፈራረሙ። በፖሊሲ የተሰራ ነገር የለም። ከስረን ቁጫል ከስረን ከዛም ወተን ግብፅንም ጋብዘን ሶማሌ ቤተመንግስት ውስጥ የነበረው ሞቃዲሾ ቤተመንግስት ውስጥ የነበረው ኤምባሲያችን ተባሮ ያ ሁሉ ነገር ደርሶ ባዷችንን አጨብጭበን ቁጫል። በጅቡቲ የምትመለከችው ነው። አሁን ደግሞ በዚህ በኩል መጣ። ለምን? የዲፕሎማሲ ፖሊሲያችን የውጭ ጉዳይ ፖሊሲያችን በሙሉ የሞተ ነው።
በየትኛው በኩል ነው የተሻለ የሚለው ነገር ግራ የሚያጋባ ነው። ትናንት ባቀረብነው ሪፖርት ላይ ከ193 የዓለም ሀገሮች 180 ላይ ነው የምንገኘው። በሁሉም በኩል የሀገር ጭራ ሆነናል። በመኪና አደጋ ብቴ የዓለም አንደኛ ነን እኛ በክፉ ነገሮች። ምን ልልሽ ነው? ይሄ ሁሉ የሚሆነው በምን ምክንያት ነው? በእቅድና በፖሊሲ የሚሰራ ስራ አይደለም። ታየኝ ይሄ ነገር ሆነ ጥሩ ነገር ተናገር በሚል ነገር የሚሰራ ስራ ሀገሪቱን ሁሉ የት ጋር እንዳደረሳት ዛሬ ቅድም ስመለከት እጅግ በጣም ያዘንኩት እንደ ኪዮስክ በተከፈቱ ቸርቾች አማካይነት መቲ ፎቶውን እዚህ ባሳይሽ ትቀርቢያለሽ። አስተማሪ ነን ሰባኪ ነን የሚሉት ሰዎች ጠርሙሱ ላይ ፎቶአቸው ተለጥፎ ዘይት እየተሸጠ አገሩ እንዴት እንደሆነ ነው የምነግርሽ። ምን ያህል እንደዚህ አይነት ነገር ገንዘብ ይገባላችኋል ምናምን እያሉ ይሄ ከባንክ ጋር የሚጣረስ ምናምን የሚናገሩ አምጡ የሚሉማ በቃ እንዳሸንፈልተዋል። ህግ የሚወስድባቸው የለም ምን የለባቸው። አንዳንዶቹ የሚደረግላቸውን አጀባ ብትመለከቱ እጀባው ከፍተኛ የመንግስት ባለስልጣን በእነሱ ልክ አይታቸው። በቃ ሀገሩ ስርዓት አርበኝነት ነግሶበታል። የዚህ ሞቲቬሽናል ስፒከሮች የሚባሉ አይነት እንትን ከራሱ ከአብይ የመጣ እኮ ነገር ነው። ከራሱ የመጣ እሱን እንትን የሚከተል ስለሆነ ሀገሩ ሁሉ ተበርዞ የሚገኝበት ሁኔታ ላይ ነው ያለው እና መጤ ያሳዝናል ለማለት ነው። መልካም። እኔ ግን ከዚህ በፊትም ደጋግሜ ብያለሁ፣ ስራዬ ተብሎ ይሆን እንደ ኢትዮጵያ በጠላት እንድትከበብ የሚፈለገው? ምክንያቱም ከተከበበች በጭንቀት ይህንኑ መንግስት ሁሉም ሰው ደግፎ እንዲኖር ተፈልጎ ይሆን? ወይንም ደግሞ አብይ የሚወልዳት ሀገር አለች አይደለ? ፈርሳ የአብይ ሀገር አሁን የድሮውን አፄ ምኒልክ እና አፄ ቴዎድሮስ የሚባለው ገነቧቸው ባዷ ትብሎ የኢትዮጵያ ህዝብ በኢትዮጵያዊነት ታግሎ የሰራት ሀገር የሚባለው ታሪክ አይፈለግም፣ እንደምታውቀው አይወደድም። እና ብዙ ቅርሶች የሚጠፉት ታሪኮች እየተበረዙ ያሉት እና አዳዲስ ስሞች እየተሰጣቸው ያሉት ድርጅቶቹም መንገዶቹም አካባቢዎቹም አዲስ ሀገር መገንባት ራሱ በብልጽግና ፓርቲ ወይም በአብይ አህመድ ስም አዲስ ሀገር የመገንባት ያለውን አፍርሶ የመውለድ አዲስ ሀገር የማዋለድ ፍላጎት አለን። ለዛ ይሆን እንዴ በዛም በዚህም የሚያስነኩሱን የሚል ጥያቄ በጣም ነው የሚመላለስብኝ። ካልሆነችን ሀገር ለመጠበቅ ግን በዚህ ደረጃ እየሄድክ እየተላኮስክ እሳት እየለኮስክ መተህ ቁጭ ብላ አትሞቅም እየተቃጠልክ እና እኔ ስራዬ ተብሎ የታሰበኛ ሳይገባን የታሰበ የታቀደ ኢትዮጵያን የማውረድ የማፍረስ ነገር ሊሆን ይችላል ብዬ እስክጠይቅ ድረስ ነው እንደዚህ አይነት ሀሳብ የመጣብኝ። ደረጃ ልክ ነው፣ ትክክል ነው። ምንም ሌላ ምንም ነው የለውም። በቅድ ነው እየተሰራ ያለው መቲ፣ ምንም የተለየ ነገር የለውም። መልካም እንግዲህ ሰዓታችን ሄዷል። ከዚህ ቀደም የዘገብነው ዘገባ ነበረ። ባህር ዳር ላይ ሐኪም ቤት የሚሰሩ ዶክተሮች ታፍሰው ነበረ፣ ታስረው ቤት ቀርበው ነበረ ትላንትና። ያው ግልጽ ነው ሐኪሞች ናቸው አክመዋል እና ለምን ታክማላችሁ ተብለው ነው፣ ፋኖን አክማችኋል ተብለው ነው። እና ይህንን መረጃ የሰጠኝ ግለሰብ ቆይ ሐኪም ምንድን ነበር ሊያደርግ የተመረቀው? ምን ሊያደርግ ነበር የሰራው? ለማከም አይደለም እንዴ? ወይ ሌላ ስራ ቀይሩ ነው ወይስ ታሞ የመጣን ሰው ሁሉንም ነው የሚያክመው? እንደው ቢሆን እንኳን ግን አክማችኋል፣ ክስ ሲመሰርትባቸው ክሱ ላይ ራሱ ምንም ርህራሄ የለው፣ አክማችኋል የሚል ነው። ለመደበቅም ምን የተሞከረ ነገር የለም እና አክማችኋል ተብለው ነው ፍርድ ቤት ቀርበው የነበሩት። ዶክተር መኩደ ዳምጤ፣ ዶክተር ስመኘው ተስፋ፣ ዶክተር ይበልጣል ዘውዱ፣ ዶክተር ዘላለም ስመኘው ናቸው እና ስማቸውን የጠራሁት እነዚህ በደንብ በስም እንድታውቋቸው ነው። ሐኪም ሆናችሁ አክማችኋል ተብለው እስር ቤት የገቡ ሰዎች ናቸው። እነ ዶክተር ደቦልን እና ሌሎችንም እናውቃቸዋለን። ከስር አሁንም በቀል እየደረሰባቸው በእስር ቤት እየማቀቁ ያሉ ናቸው እና አይናችንንም ከነሱ ላይም እንዳናነሳ ለማለት ያህል ነው። በበኩል ጨርሻለሁ። ከጨረስክ በዚሁ ፈጽም። ደረጃ ጨርሻለሁ። መልካም ስለነበረ ቆይታ እጅግ በጣም አመሰግናለሁ ደረጃ። እንግዲህ ከዘጋው በኋላ እንደዚሁ ማስታወቂያ ሰሞኑን ሰልፍ ስላለ የሰልፉን ማስታወቂያ እናስገባለን። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬው የምናለሽ መቴ የዜና ክፍላችንን ነበረ። ያሉንን መረጃዎች ለእናንተ አድርሰናል። ዳግም እስከምንገናኝ ሰላም ቆዩ። የአማራ እናቶች እንባ ዓለም አቀፍ የተቃውሞ ዘመቻ በአማራ ሕዝብ ላይ እየደረሰ ያለውን የዓመታት ለከት የለሽ ሰቆቃ፣ የግፍ ሞት፣ መፈናቀል፣ ስደት፣ እስርና እንግልት ለመቃወም ብሎም ለዓለም አቀፍ ማህበረሰብ ለማሳወቅ የተጠራ ሰልፍ ባለፈው ኦክቶበር 26 2025 በለንደን የአማራ ሕዝብ ስቃይ ግድ የሚላቸው ስለ ሰው ልጅ የሚቆረቆሩ እልፎች የተገኙበት ታላቅ ሰላማዊ ሰልፍ ተደርጓል። የአማራ እናት እንባ ዘመቻ
ኦክቶበር 26 እስከ ኖቬምበር 26 ቀጥሏል። በፍራንክፈርት በኖቬምበር 8፣ ዘሄግ በኖቬምበር 12፣ ሚኒሶታ በኖቬምበር 16፣ ጄኔቫ በኖቬምበር 21 ታላላቅ የተቃውሞ ሰልፎች ተዘጋጅተዋል። በቦታው ተገኝተው በመከራው ውስጥ ያለውን ወገኑን ድምጽ ይሁኑ፣ ግፍንና ግፈኞችን ይቃወሙ። ዝምታ ሰላምን አያመጣም። ተግባር የሰላም የፍትህ መረማመጃ መንገድ ነው። ዓለም አቀፍ የአማራ እናቶች እንባ የተቃውሞ ዘመቻ። አዘጋጅ ዓለም አቀፍ የአማራ ማህበራት ህብረት